የሄርሜላ እርግዝና እንግዲህ ሩታዬን በጣም አስደንግጧታል ማለት ነው። ምክንያቱም አብርሃም ወደ ቤት መልሳለሁ ብላ እየተጣጣረች ያለችበት ሰዓት እንደዚህ አይነት በመከሰቷ በጣም እንግዲህ እጅግ በጣም ከባድ ስሜት ተሰምቶታል ሩታዬ ማለት ነው። ምንም ማድረግ አይቻልም። እንግዲህ ሩታዬ ለአንቺ አላለም ማለት ነው። ምንም አይደረግም። እንግዲህ አንቺ እንግዲህ ወደ ራስሽ ወደ ቤቱ ወደ ልጁ ለመመለስ እየጣርሽ ያለሽበት እንደዚህ አይነት ሰዓት እንደዚህ አይነት ነገር መከሰቱ በነገራችን ላይ አብርሃምም ደስተኛ አልነበረም። እንግዲህ እርጉዝ ነኝ ስትል ነበረ የሄደ። እኔ የገረመኝ ነገር ቢሆን ከአብርሃም የበለጠ አቤል ለምንድን ነው እንደዚህ የፈነደቀው? የሄርሜላ እርግዝና ከዚህ በኋላ አብርሃምን ማንም ሰው አይነካብንም እያለ ነበረና እኔ ከአብርሃም የበለጠ አቤል ለምንድን ነው እንደዚህ ሊደሰት የቻለው? የሄርሜላ እርግዝና ላይ እዚህ ላይ ነጥብ አለኝ ማለት ነው። አብርሃም እንግዲህ አርግዣለሁ ብላ ስትነግረውም ላስብበት ከራሴ ጋር ይሁን ብሎ ነበረ ትቷት ሄደ። አቤል ግን እጅግ በጣም ደስተኛ ነበረ። ያስረገዘ ሰውዬው እንደሱ አልተደሰተም ማለት ነው። በጣም ነው የተደሰተ አቤል ማለት ነው። እንግዲህ የሆነ ነገር አለ ማለት ነው። ነገር ግን ሩታዬ ብትናደድም እንግዲህ ብዙ ነገር ቢሰማትም እርግዝና እውነት አይደለም፣ እየዋሸች ነው፣ ትክክል አይደለም። አውቃን ይሄን ሁሉ ጊዜም ከወንድምህን እንድታሳስር ብዙ ሰው እንዲጣላ እያደረገችው ጠፍታ አውቃ ነው እያለች ነበረ ማለት ነው። እንግዲህ አቶ አብርሃም ደግሞ ታዲያ ድሮም ሄርሜላ በመርገዟ ሩታ እንዴት ደስተኛ ልትሆን ትችላለች እያለ ነበር ማለት ነው። ይሄንን ማወቅ ራሱ ጥሩ ነው ማለት ነው። ምክንያቱም ሩታዬ በጣም እጅግ በጣም እየለፋች ነበረ አንተ ወደ ቤት ለመመለስ፣ አንተ ደግሞ በአቅጣጫ በሌላ አቅጣጫ ኤርሜላን አስረግዜ መምጣት እንግዲህ ለሁላችንም ጥያቄ ነው። ይሄ ነው እንኳን ሩታ ቀርታ ማለት ነው። እንግዲህ አብርሃም እውነት ለመናገር በጣም ነው የምትገርመው ማለት ነው። እንዴት ነው አንድ አመት ውስጥ ሁለት ልጅ የምትወልደው? በጣም አንድ ሴት ቢሆን እሺ ይሁን፣ አንድ ሴት ወደ አንድ ሴት ሄደው በጣም ነው የሚገርመው። በነገራችን ላይ እኔ ግራ ከአንተ ምን እንደምንማረው ነው። ሰላም ሰላም፣ ውድን የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። ክብሩ ይስፋ ለመድኃኔዓለም። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ቻናሌ ሰብስክራይብ በማድረግ ሼር በማድረግ ቪዲዮ ላይክ በማድረግ አበረታቱኝ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። እንግዲህ አብርሃም በቢቢሲ ላይ መመዝገብ አለበት ማለት ነው። በአንድ አመት ውስጥ እንግዲህ ከተለያየ ሴቶች ሁለት ልጅ መውለዱ ይሄ እንግዲህ በዓለም ደረጃ የምጻፍ ነገር ነው ማለት ነው። ሩታዬ እንግዲህ በጣም ጥያቄ ሆኖበታል። በጣም ደንግጣለች። እንግዲህ እሷ ወደ ራሷ ለመመለስ እየጣረች ያለችበት ነገር ነው በዚህ ሰዓት ይሄ እንደዚህ የተፈጠረው ማለት ነው። በጣም ተሰምቶታል ማለት ነው። የኤርሜላ እርግዝና ደግሞ አብርሃምን ሳይሆን አቤልን በጣም አስደስቶታል። ለምን እንደሆነ አይታወቅም። የሄርሜላ እርግዝና እንግዲህ ሩታዬን በጣም አስደንግጧታል ማለት ነው። ምክንያቱም አብርሃም
ያውቀው በሰው ትዳር ላይ ማግጠሽ የሰው ባል ቀምተሽ እንደወለድሽ